አቤት ጊዜው ግን እንዴት ይሄዳል! የዛሬዋ ቀን እንግዲህ አብርሽና ሩታ የእውነት ፍቅራቸው፣ አብሮነታቸው፣ ጓደኝነታቸው በትዳር ጸድቆ እንግዲህ ሀ ብለው ትዳርን የጀመሩባት ወይም ደግሞ የጋብቻ በዓላቸው ስነ ስርዓት የተፈጸመበት እጅግ ጊዜ ማትረሳ ነች። ለሁላችንም በጣም ብዙ አድናቂዎች ነበሯቸው፣ በጣም ብዙ ወዳጆች ነበሯቸው። የአብርሽንና የሩታን ሰርግ ለመታደም በጣም ብዙ ወጪ፣ በጣም ብዙ ገንዘብ ወጦ በሚገርም ሁኔታ እንግዲህ ደስ የሚል ጊዜያትን አሳልፈው ነበረ። የአብርሽና የሩታ አድናቂዎችም እንግዲህ አብርሽና ሩታን በአካል እንዲህ በቅርበት በማግኘት እንግዲህ አብሮ ፎቶ በመነሳት አብሮ በሰርጋቸው ቀን በመጨፈር ወይም ደግሞ በአካል አግኝተው ደስታቸውን፣ ፍቅራቸውን እየገለጹላቸው ነበረ፣ አድናቆታቸውን። ብቻ እቺ ጊዜ፣ እቺ ሰዓት፣ እቺ አመት የዛሬ አመት እንግዲህ ማትረሳ ትልቅ ትውስታ ሆና አልፋለች እና አንዳንድ ጥሩም ቀናቶች መጥፎም ቀናቶች አይደገሙም በህይወታችን እና እንግዲህ አብርሽና ሩታ ያችን ቀን አብረው ሲሆኑ ወይም ደግሞ ያችን ቀን በጋብቻ ሲተሳሰሩ እድሜ ልካቸውን እስከሚሞቱ እስከ ህይወታቸው ፍጻሜ ድረስ አንደኛ አመታችን፣ ሁለተኛ አመታችን እያሉ ሶስተኛ አመት፣ አራተኛ፣ 10ኛ አመታችን፣ 20ኛ አመታችን የጋብቻ በዓላችን እያሉ ለማክበር ተስማምተው በጣም እቅድ ይዘው ሀሳብ ይዘው ነበር የጀመሯት። ነገር ግን አሁን ላይ አንድ አመት እንኳን በቅጡ በስርዓቱ ሳይሞላቸው እሷም በሌላ መንገድ እሱም በሌላ መንገድ ሆነዋል። ዛሬ እንግዲህ አንደኛ አመታቸውን ምክንያት በማድረግ ዳኒና ሜሪ ፕሮግራም ትንሽዬም ብትሆን በቃ እነሱ ነበሩ፣ በደስታቸው ተካፋይ ነበሩ። ሰርጉ በጣም የደመቀ፣ በጣም ብዙ ሰዎችም ሰርጉን ለመታደም ሄደው ነበረ። እዛ ፕሮግራም ላይ ነበሩ። የነበረውን ሁኔታ የነበረውን ደስታ ፌሽታ ያውቃሉ። ስለዚህ ያችን አመት አስታውሰው አስበው ሩታንና አብርሽን ሰርፕራይዝ አድርገዋቸው ነበረ። ሩታ በነገሩ ደስተኛ ብትሆንም በቃ አላደል ሁሉ ነገር ተስተካክሎ ያኔ ያሰቡት ያኔ ያቀዱት እስከዛሬ አብሮ እንደሚቆይ ለወደፊትም እንደዚሁ ተስማምተው ተግባብተው ትልቅ ደረጃ ላይ እንደሚደርሱ ነበር ያሰበችው። ነገር ግን ይሄ ነገር ባለመሆኑ በጣም እንደደበራት፣ ግን ደግሞ ይሁን ብላ እንደተቀበለች ነው የተናገረችው። አብርሽ ግን ጭራሽ ሲገባ ሜሪና ዳኒንም ማየት አልፈለገም፣ ሩታንም ማየት አልፈለገም፣ ልጁንም ኢቭን ማየት አልፈለገም። ፕሮግራሙን እንግዲህ ተለምኖም ቢሆን ገብቷል፣ ቆሟል። ግን ጥሎ ነው ሄደው፣ ወጥቶ ነው ሄደው። ብዙዎቻችሁም ጀግና እያላችሁ ነበረ። በመጀመሪያ ግን ስለዚህ ከመምጣቴ በፊት ስለዛሬው ፕሮግራም፣ ስለዛሬው ስለ አብርሽ ጉዳይ፣ ስለ ሩታ ጉዳይ ከማውራቴ በፊት አብርሽና ሩታ ሲጀመር ጀምሮ ልንገራችሁ ስህተታቸውን። አንድ ሩታ አብርሽን ለምና ማግባት አልነበረባትም። በእርግጥ ልዑልን የመሰለ ጀግና የሆነ እንቁ የሆነ በጣም ጣፋጭ ተወዳጅ የሆነ ልጅ ወልዳለች። ደስ ይላል፣ እያሳደገች ነው። እናትነት በጣም ከባድ ነው። ግን ያንን ሁሉ ቻሌንጅ ፈተና አልፋ መጣ። ዛሬ ላይ በጣም ደስተኛ ሆና ህይወቷን እየኖረች ነው። በጣም ጎበዝ ነች። ራሷን ችላ መኖር የምትችል እንቁ ሴት ነች በነገራችን ላይ እና ያ መሆኑ ጥሩ ነው። አንድ እሱ ነበረ። ሁለተኛ ነገር ደግሞ በሰርጋቸው ቀን እሷም ከቤተሰብ ውጪ አፈንግጣ ነበር። እንደውም አብርሽ ይሻል ነበር። አብርሽ እግዚአብሔርን በየትኛውም ሁኔታ፣ በየትኛውም አካባቢ፣ በየትኛውም ነገር ቢሆን ለቤተሰቡ ቅድሚያ ይሰጥ ነበር። አስታውሳለሁ የሆነ ጊዜ ላይ ሩታ ከቤተሰቦቿ ጋር ተጣላች። እንግዲህ የተጣላችሁ ጋር ተወጡና ባለጌ ሆና ምናምን አይደለም፣ ለፍቅር ስትል ለአብርሽ ስትል በቃ ብዙ የሚወዷትን ሰዎች እንደው ሰፈሩንም ጎረቤቱንም እንደው እናት አባትን እህት ወንድምን ትታ አብርሽ ከሄደች በቃ እሱ ይሻለኛል፣ እሱ ይመርጣል፣ በቃ ተመልሼ መጥቼ ታያላችሁ፣ ጀግና ሁኜ የላችሁ ጥሩ ኑሮን እየኖርኩኝ ጥሩ ደረጃ ላይ ደርሼ መጥቼ ታዩኛላችሁ ብላ ነበረ። ግን ጥላ ወጣች። በቃ አብርሽ እዚህ ጋር የራሱን ቤተሰብ ያመቻቻል፣ የራሱን ቤተሰብ ያስተካክላል፣ ስለ ራሱ ቤተሰብ መልካም ነገር እያወራ የሩታ ቤተሰቦችና ሩታ ተጣሉ፣ ተጋጩ። በተለይ ሜላትና ሩታ በተጣሉበት ታይም በጣም አስቀያሚ ነገር ነበር ሲናገር የነበረው። ሩታም ጥሩ ያልሆነ ነገር ስትናገር ይደግፋት ነበር ምናምን። ያቺ ሰዓት መቼም መረሳት ቁጭ ያለች ማስታወሻ ናት እና እንደዛ ነገር ነበረ። ግን በሰዓቱ የሩታን ቤተሰቦች እዚህ ሰርግ ላይ አልተገኙም፣ የአብርሽ ቤተሰቦችም እዚህ ሰርግ ላይ አልተገኙም።
በቃ ኩታራ የተሰበሰበበት በቃ ዝም ብሎ በቃ የሆነ የሆይ ሆይታ የሆነ ለይታ የሆነ እንጂ ያደረጉትን ቀለበት እንኳን ይቅርታ አድርጉልኝ። ለነገሩ ሩታ ፕሮቴስታንት ነች ወይም ደግሞ ኦርቶዶክስ አይደለች። ባጭሩ ሁላችሁም እንደምታውቁት ማተብ አርጋ ምናምን ስታዩት አንገቷ ላይ መስቀል አርጋ ምናምን ኦርቶዶክስ ናት ብላችሁ ታምኑ ነበር። ግን ሃይማኖቷ ኦርቶዶክስ አይደለም። እውነት ለመናገር ያው ሃይማኖት የግል ነው፣ ምንም ይሄ ጥያቄ ውስጥ አያስገባም። ግን ቢያንስ እንደው የሃይማኖት አባቶች ተገኝተው ቤተሰብ ወገባቸውን መትቶ ጀርባቸውን በቃ ተባረኩ፣ እንደዚህ ትዳራችሁ ይባረክ ተብለው ሳይመረቁ የምሬ ነው ዝም ብሎ በቃ ያም ይሄም ተሰበሰበ፣ በቃ ተጨፈረ፣ ሆይ ሆይ ተባለ፣ አይዞሽ አይዞሽ ተባለ፣ በቃ አይዞ አይዞ ተባለ፣ ተጨፈረ፣ በቃ ብዙ ነገሮች ተጨፈሩ። ከዛስ ይሄ ሰርግ ሰይጣን እየገባበት ከዛሽ ሰርግ ጀምሮ ነው ህይወታቸው ሁሉ በቃ እንዳልነበር እየሆነ የመጣ በቃ ጋዚ የሆነ ከዛ በኋላ ሰውን በጣልቃ እየገባ መጣ። እነሱ መስማማት አቃታቸው፣ ከበደ። በጣም ከፍተኛ ደስ የማይል አስጠሊታ ደረጃ ላይ ደረሱና ስህተት ሰርታችኋል። ባጭሩ ያኔ የሃይማኖት አባት መፍቀድ ነበረበት። ፈጣሪያችሁን እንኳን ያው ነግራችሁም ተናግራችሁም ሊሆን ይችላል፣ አስፈቀዳችሁም ሊሆን ይችላል። ይህን ነገር የጀመራችሁ ግን የሃይማኖት አባቶች አብርሽም ፕሮቴስታንት ይመስለኛል ባልሳሳት፣ ግን በቃ በሃይማኖታችሁ አባቶችን ወስዳችሁ መርቁም ብላችሁ በቃ በደንብ ተመክራችሁ ያንን ህይወት ትዳር ጀምራችሁ ቢሆን እንዲጠል በቃ ትዳር ቀላል ሆኖባችሁ እንደዚህ ለመፋታት እንዲሩጣችሁ አትወስኑም ነበር። በዚህ ልክ በቃ እዚህ ደረጃ ላይ አትደርሱም ነበር ብዬ አሰብኩኝ። እና ብቻ ከባድ። ለማንኛውም ዋናው ነገር እንኳን በህይወት ኖራችሁ ሁለታችሁም ብዙ ጠውጣ ውረድ ብዙ ከባድ ነገሮችን አሳለፋችሁ እዚህ ደረጃ ላይ መድረስ ማለት በጣም ትልቅ ነገር ነው። ዛሬ እንግዲህ እንኳን አደረሳችሁ ማለት ፈልጋለሁ። ፍቅርን ይታደሉታል እንጂ አይታገሉትም። ያው አንዱ ፈላጊ አንዱ ተፈላጊ ብቻ ሲሆን ህይወትን ማሰልች ነው የምትሆነው። እንግዲህ ሜሪና ዳሪ አስተውሳችሁ ቀኑን ይሄንን ፕሮግራም ማዘጋጃታችሁ በጣም በጣም አደንቃለሁ። በጣም ደስ የሚል ነገር ነው፣ የሚበረታታ የሚደነቅ ነገር ነው። አብርሽ አሁን ላይ አልፈለግም ይሄንን ነገር። ሩታ ደስ ብሏት ነበረ። በቃ ያለፈውን በቃ ህመሟን በውስጧ ይዛ ፈገግ ብትለው። በነገራችን ላይ ሁሉ ነገር ብዙ ከባድ የሆኑ የማይፈቱ የሚመስሉ ችግሮች ነበሩባት። ግን ችግሯን ብትፈታም ባትፈታም ፈገግ ብላ እንደምታዩት ደስተኛ ሆና ለመታየት እየሞከረች ነው የምትገኘው። እና አብርሽ ግን ሄርሜላ ምን ትለኛለች፣ ተመልካች ምን ይለኛል ለሚለው አሁን ላይ ምንድን ነው የሚለው፣ ሩታ ዛሬ ሌላ ሰው ናት፣ ነገ ሌላ ሰው ነው የምትሆነው ምናምን ብለሃል። እና ይህን የሆነችበትን ምክንያት እንግዲህ ምናልባትም አንተ ልትሆን ትችላለህ። ዛሬ እንግዲህ ይህን ፕሮግራም ጥለው ወጣሃል። አንተን መውቀስ አልፈልግም እኔ፣ አንተን መጨረሻን ያሳየውኝ ነው ምለው። እመኑኝ አብርሽና ሩታ አንድ መሆናቸው አይቀርም። ታያላችሁ። እንደው ሄርሜላ ካላለቀሰች አብርሽ ቁጭ አርጓት ካልመጣ ወደ ሩታ እመኑኝ እኔ ይቀጣለሁ። የምድሬን ነው ምላችሁ። ልቡ ማለት ነው ሩታ ጋር ነው ያለው። የሩታ ልብ እሱ ጋር ቁጭ አርጎታል። ቁጭ በየትም በኩል ሌላ ሴት ሊያስገባ አይችልም። እና ሄርሜላ ምን ትለኛለች፣ ተመልካች ምን ይለኛል ብሎ ነው እንግዲህ ፕሮግራም ጥሎ የወጣው። ጎበዝ ጀግና አብርሽ እንኳን ጥሎ ወጣ። ተጠንቀቅ አብርሽ። እንዴ አስገድዳ በሰንሰለት አስራ አትደፍረው፣ አታብረው፣ አትተኛ። ምንድን ነው ተጠንቀቅ? የት ነው የሚታ? አብሯት እኮ ስንት ዘመን እኮ አብሯት አድሯል እኮ። ምን ነው አዲስ አረጋችሁትስ? ምን ነው ብርቅ አረጋችሁትስ? እና ብትረጋጋ ጥሩ ነው አብርሽ። የትናንትናን ያለፍክበትን የመጣበትን ብታስታውስ ብታስብ ጥሩ ነው። ሰው እንደወጣ እየቀረ ነው። በነገራችን ላይ ጠዋት ወጦ ማታ አይታይም። ጠዋት ወጣችሁ ማታ ተመልሳችሁ ለመግባት በጣም አስቸጋሪና ከባድ ነገር ሆኗልና ለዚች አጭር እድሜ ብለህ በዚህ ልክ ሩታ ላይ መክፋት፣ በዚህ ልክ ያልሆነ ሀሳቤ ውስጥ መግባት የለብህም ብዬ ነው እኔ ሀሳቤ ልሰጥ የምችለው። ሄርሜላም ቢሆን በጊዜ በቃ ኑሮሽን ብትኖሪ፣ የራስሽን ኑሮ የራስሽን ህይወት ብትፈልጊ፣ አብርሽም ሆነ ይሄ ወደ ሩታ ተመልሰ ጥሩ ደረጃ ላይ ደርሳችሁ ጥሩ ህይወት ብትመሰርቱ እኔም ደስ ይለኛል። እና በዚህ ልክ መላላጥም አይጠበቅብህም። ያንተን ጥፋትም ሸፍነ ሩታን ሙሉ በሙሉ ጥፋተኛ፣ አንተም ጥፋተኛ ናት ነህ፣ እሱም ጥፋተኛ፣ እሷም ጥፋተኛ፣ አንተም ጥፋተኛ። ስለዚህ
ያለፈን ጥፋት ይቅር ተባብላችሁ አንድ ላይ ብትሆኑ የተሻለ ነው ብዬ ነው የማስበው። አቤት ስንት ደስታ ነበረ! የሰርግ ፕሮግራም ጠላት በተለይ የተቃጠለበት በጣም መጥፎ ለአብርሽና ሩታ የሚያስቡ ሰዎች ነበሩ። እነሱ የተቃጠሉበት፣ የተናደዱበት፣ የጨሱበት የአብርሽና የሩታ ደጋፊዎች በጣም ደስተኛ የሆኑበት አመት ነበር፣ ወይ ደግሞ የሰርግ ፕሮግራም ነበር። በጣም ደስ ይል ነበረ። ግን ከመጀመሪያውም ስላልተመረቀ ነው መሰለኝ መጀመሪያው አምሮ መጨረሻው የሚያስጠላ ሆነ። ከመባል ይጠብቃችሁ፣ ሌላ ምንም አልልም። አሁንም መስማማቱ እንዲሰጣችሁ ነው ምኞቴ። ከባድ ነው ብቻ ሜሪና ዳኒ በጣም ነው የደበራቸው። እነሱ ብቻ ሳይሆን ሩታም እና ሩታዬ ይዞሽ አይክፋሽ፣ ጀግና ሁኚ፣ ጠንካራ ሁኚ፣ የኛ ብርቱ ሴት ለማለት ነው። አብርሽም ልቦና ይስጥህ፣ ማስተዋሉን ይስጥ ነው የምለው። እናንተ ምን ተሰማችሁ? አብረውኝ ኬክ ማቆረስ ማሳለፍ ነበረባቸው ጊዜ ትላላችሁ ወይስ ደግሞ አይ አብርሽ መሄዱ ጥሩ ነው ትክክል ነው ብላችሁ ታስባላችሁ? ሜሪና ዳኒ ያደረጉት ነገር ትክክል ነው ወይስ አይደለም? ሀሳብ አስተያየታችሁን ብቻ አስቀምጡ። የኔ ሀሳብ ይህንን ይመስል ነበር። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውዶች። ሰላም ቆዩልኝ።